መንፈሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰዱሱ ለታኅሳስ በዛቲ ዕለት ተዝካሩ ለቅዱስ አንጣሌዎስ ቀሲስ ሰማዕት በረከቱ ታሉ ምስሌነ ለዓለመ ዓለም አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 6 በዚች ቀን የቀሲስ ሰማዕት የቅዱስ አንጣሌዎስ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለከ አንጣሌዎስ ቀሲስ ሰማዕተ ቃለ አብ ሐዲስ ጸልይ ለነ ሀበ ኢየሱስ ክርስቶስ ያንጽሐኒ በሕይወቴ ወይቀድሰኒ እምርኩስ እስመ ድኅረ ወፃ ኢይገብ መንፈስ። በዚችም ቀን ቅዱስ አባት የእስክንድርያ ሀገር ሊቀ ጳጳሳት የአባ አብርሃም ሶርያዊ የዕረፍቱ መታሰቢያ ነው። እርሱም ለአባቶች ሊቃነ ጳጳሳት 62ኛ ነው። ይህም አባት ከምስራቅ አገር የክርስቲያን ወገን ነው። እርሱም ብዙ ገንዘብ ያለው ነጋዴ ነበር። እየነገደም ብዙ ጊዜ ወደ ምስር አገር ደረሰ። ከዚህም በኋላ በውስጧ የሚኖር ሆነ። ከእርሱም ለድሆችና ለችግረኞች ርኅራኄ ማድረግ ብዙ ትሩፋቶች ተገለጡ። የደግነቱና የትሩፋቱ የአዋቂነቱም ዜና በተሰማ ጊዜ አባቶች፣ ኤጲስቆጶሳት፣ የሀገር ታላላቆችና ምሁራኖች በእስክንድርያ ሀገር ሊቀ ጵጵስና ይሾሙት ዘንድ ተስማሙ። በዚያንም ጊዜ በእግዚአብሔር ፈቃድ ሊቀ ጵጵስና ተሾመ። ከዚህም በኋላ ገንዘቡን ሁሉ ለድሆችና ለችግረኞች ሰጥቶ የሊቀ ጵጵስናውን ሥራ መስራት ጀመረ። በሹመቱም ወራት ክፉ ልማድን ሁሉ አስወገደ። ኤጲስቆጶሳትንም ስለ ክህነት ሹመት መማለጃ እንዳይቀበሉ አወገዛቸው። ቁባቶች ያሏቸውንም ሰዎች ቁባቶቻቸውን እንዲተዉ አወገዛቸው። ውግዘቱንም በሰሙ ጊዜ ሁሉም ፈርተው ክፉ ልማዳቸውን ተዉ። ወደ እርሱም መጥተው በእግሮቹ በታች ወድቀው በደላቸውን ያስተሰርይላቸው ዘንድ ለመኑት። የንጉሥ ጸሐፊ ከሆነ ከአንድ ሰው በቀር ቃሉን ያስተሐቅር ዘንድ የደረፈረ ማንም የለም። ይህም ልዑል እግዚአብሔርን ስለማይፈራ የዚህን የቅዱስ አባት ግዝትን አልፈራም። ይህ አባት ግን ስለ ራሱ ድህነት ብዙ ጊዜ ለመነው። ከክፋቱ ተመልሶ ከመቅሰፍቱ ይድንም ዘንድ ገሰጸው፣ መከረውም። ሰውየው ግን አልሰማውም። ይህም አባት ማስተማሩንና መገሰጹን ስለሰልችቶ አልተወውም፣ ለሌሎች እንቅፋት እንዳይሆን። ስለዚህ ወደዚያ ሰው ቤት ሄደ። የሊቀ ጳጳሳትንም መምጣት በሰማ ጊዜ ደጁን ዘጋ። ይህ አባትም ደጁን እያንኳኳ 2 ሰዓት ያህል ቆመ። ከዚህም በኋላ የዚህ ሰው ደሙ በራሱ ላይ ነው፣ እኔ ከደሙ ንጹሕ ነኝ ብሎ የእግሩን ትቢያ አራግፎ ተመለሰ። ወዲያውኑ በዚያ ሰው ላይ ምልክትን ጌታችን ገለጸ። ከደንጋይ የተሰራ የቤቱ መድረክ ከሁለት ተከፈለ። ይህ ፈጽሞ ድንቅ ነውና ከዚህ አባት ግዝት የተነሳ ጠንካራው አለት ተሰነጠቀ። ለምለም የነበረ የሰውየው ልብ ግን ከአለት ጠነከረ። ዳግመኛም ድንቅ ምልክትን እግዚአብሔር በዚህ ሰው ላይ አደረገ። ከድሆች ሁሉ እጅግ የባሰ ድሃ ሆኗልና ከሹመቱም በጉስቁልናው ሻሩት። ከገንዘቡም አንዲት መሐልቅ እንኳ አልቀረለትም። ደግሞም ስጋውን ጭንቅ በሆነ ደዌ ቀሰፈው። እጆቹና እግሮቹም ተቆራርጠው በክፉ አሟሟት ሞተ። ለሁሉም መቀጣጫ ሆነ። ብዙዎች ከኃጢአተኞች ውስጥ ንስሐ ገቡ። በዚህም አባት ዘመን ለምስር ንጉሥ የጭፍራ አለቃ የሆነ አንድ ሰው ነበር። እርሱም ወደ እስልምና ሕግ የገባ ይሁዳዊ ነው። ለዚህም የጭፍራ አለቃ ይሁዳዊ የሆነ ወዳጅ ነበረ። ወደ ንጉሥ አብሮት እየገባ ከንጉሥ ጋር ይነጋገራል። ከጭፍራ አለቃው ጋር ወዳጅ ስለሆነ በንጉሥ ዘንድ ባለሟልነትን ባገኘ ጊዜ ንጉሡን እንዲህ አለው፣ ጌታዬ ንጉሥ ሆይ ሊቀ ጳጳሳትን እንድታስመጣውና በፊትህ እንድከራከረው ተመኝቻለሁ። ንጉሡም ልኮ ይህን አባት ሊቀ ጳጳሳት አባ አብርሃምን አስመጣው። ከእርሱም ጋር የመቅፉ ልጅ የኢስሙናን ኤጲስቆጶስ አባ ሳዊሮስ ነበረ። ይህ አይሁዳዊም ከእሳቸው ጋር በተከራከረ ጊዜ ረትተው አሳፈሩት። ንጉሡም ሊቀ ጳጳሳቱና ከእርሱ ጋር ያሉትን ታላቅ ክብርን አከበራቸው። በፍቅር በሰላም ወደ ቤታቸው አሰናበታቸው። የጭፍራ አለቃውና ወዳጁ አይሁዳዊም አፈሩ። ሊቀ ጳጳሳቱን የእስክንድርያ የክርስቲያን ወገኖችንም የሚወድቁበትን የሚፈልጉ ሆኑ። በአንዲትም ቀን የጭፍራ አለቃው ወደ ንጉሥ ገብቶ ጌታ ንጉሥ የማከብርህ የማስረዳ ነገር አለ። እሊህ ክርስቲያኖች ሃይማኖት የላቸውም እኮን ወንጌላቸው የሰናፍጭ ቅንጣት ያህል ሃይማኖት ካላቸው ይህን ተራራ ከዚህ ተነቅለህ ወደዚያ ሄድ ብትሉት ይሄዳል፣ የሚሳናችሁ የለም ይላልና አለው። ንጉሥም ይህን በሰማ ጊዜ ሊቀ ጳጳሳት አባ አብርሃምን ልኮ አስመጣውና ወንጌላቸው የሰናፍጭ ቅንጣት ያህል ሃይማኖት ካላችሁ ይህን ተራራ ከዚህ ተነቅለህ ወዲያ ሂድ ብትሉት ይሄዳል ይላል። ስለዚህ ነገር ምን ትላላችሁ አላቸው። ሊቀ ጳጳሳቱም እውነት ነው፣ የከበረ ወንጌል ይላል አለው። ንጉሡም መልሶ
እንዲህ አለው፣ እነሆ ይህ ሃይማኖት ያላችሁ እናንተ የብዙ ብዙ ናችሁ። ከእናንተ ውስጥ ይህን ምልክት የሚገልጥ አንድ ሰው ልታመጣልኝ እሻለሁ። አለዚያም ለክርስቲያን ወገኖች ሁሉ አንተ አለቃቸው ነህና ይህን ምልክት ትገልጥ ዘንድ ይገባሃል አለው። ሊቀ ጳጳሳቱም ሰምቶ ደነገጠ፣ እጅግም ፈራ። ንጉሱንም እስከ 3 ቀን ታገሰኝ አለው። ንጉሱም ይሁንልህ አለው። ሊቀ ጳጳሳቱም ከንጉሱ ፊት ወጥቶ በአቅራቢያው የሚገኙትን ኤጲስቆጶሳቱን ካህናቱንና መነኮሳቱን ሁሉ ሰበሰባቸው። በምስር ሀገር በመሐልቃ በእመቤታችን በቅድስት ድንግል ማርያም ቤተ ክርስቲያን ውስጥ በ3 ቀኖች እየጾሙና እየጸለዩ በእመቤታችን ስዕል ፊት ቆመው ወደ እግዚአብሔር ሲማልዱ ቆዩ። በ3ኛውም ቀን በሌሊት እመቤታችን ቅድስት ድንግል ማርያም ለሊቀ ጳጳሳቱ በብሩህ ገጽ ተገልጻ እንዲህ አለችው፣ በፊቴ ያፈሰስከውን እንባህን ተቀብዬ ስላንተ ልጄን ለምኜዋለሁና አትፍራውንም የብረት አፈር ባለበት ሜዳ ወደ ገበያ በሚወስደው ጎዳና ተነስተህ ሂድ። አንድ አይና የሆነ የውሃን ስራ የተሸከመ ሰው ታገኛለህ። ይህን ምልክት እርሱ ያደርግልሃልና እርሱን ያዘው። የዚህም ሰው ስሙ ጫማ ሰፊ ስምዖን ይባላል። እርሱም ስለምወደው ልጄ ኢየሱስ ክርስቶስ ትእዛዝ አይኑን አውልቆ ጥሏልና። በዚያንም ጊዜ ሊቀ ጳጳሳቱ ተነስቶ ፈጥኖ ሄደ። ያንንም ሰው አግኝቶ ያዘው። የክርስቲያን ወገኖችን እዘንላቸው፣ ራራላቸው አለው። አምላክን የወለደች እመቤታችን ቅድስት ድንግል ማርያም እንደተገለጠችለትና እርሱንም እንዳመለከተችው ነገረው። እርሱም ለሊቀ ጳጳሳቱ ሰግዶ አባቴ ሆይ እኔ ኃጥእ በደለኛ ነኝና ይቅርታ አድርግልኝ። ይህን የምትለኝን ላደርገው የማልችል ነኝ። ነገር ግን የእግዚአብሔር ፈቃድ ይሁን። አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ጸሎት በአንተም በከበረች ጸሎት የክርስቲያንን ወገኖች እንድትረዳቸው ይሁን። እኔም ለማንም እንዳትገልጠኝ እለምንሃለሁ። እኔ የዚህን ዓለም ክብር መሸከም አልችልምና፣ ነገር ግን የምልህን አድርግ። አንተም ንጉሱ ይነሳልኝ በሚልህ ተራራ ትይዩ ከካህናቱና ከሕዝብህ ጋር ገብተህ ቁም። ወንጌሎችን፣ መስቀሎችን፣ ማዕጠንቶችንም የሰም መብራቶችን ያዙ። ንጉሱም ከነሰራዊቱ በአንዲት ዳርቻ ይቁም። እኔም ማንም እንዳያውቀኝ ከሕዝቡ ተደባልቄ በፊትህ ቆማለሁ። 41 ጊዜ ኪርያላይሶን እያላችሁ በመጮህ ወደ እግዚአብሔር ማልዱ። ይኸውም አቤቱ ክርስቶስ ማረን፣ ራራልን፣ ይቅርበለን ማለት ነው። ከዚህም በኋላ ዝም እንዲሉ ሕዝቡን እዘዛቸው። እኔም ያን ጊዜ ስሰግድ አንተ ስገድ፣ እንዲህም 3 ጊዜ አድርግ። በዚያ ተራራ አንጻር ማያዊ በሆነ በመስቀል ምልክት በየስግደትህ አማትብ አለው። ሊቀ ጳጳሳቱም ይህን ሰምቶ ለወገኖቹ በማሰማት አስገነዘባቸው። በዚያም ተራራ በሌላ ገጽ ከሰራዊቱ ጋር ወጥቶ እንዲቆም ለንጉሱ ነገረው። ሊቀ ጳጳሳቱም እንደነገራቸው ሁሉም ወጥተው ቆሙ። ከዚህም በኋላ ሊጸልዩ ጀመሩ። 41 ጊዜም አቤቱ ክርስቶስ ማረን አሉ። ከዚህም በኋላ ሊቀ ጳጳሳቱ 3 ጊዜ ሰገደ። ሲነሳም ወደዚያ ተራራ ማተበ። በዚያንም ጊዜ ተራራው ከቦታው ተነቅሎ በአየር ላይ ተንሳፈፈ። ሊቀ ጳጳሳቱና ሕዝቡም ሲሰግዱ ያ ተራራ ወደ ቦታው ይወርዳል። ከሰገዱበትም ሲነሱ ከቦታው ተነቅሎ ወደ አየር ወጥቶ ይንሳፈፋል። እንዲህም 3 ጊዜ አደረገ። ሕዝቡም ሁሉ ይህን ድንቅ ስራ አይተው እጅግ አደነቁ፣ ምስጉን እግዚአብሔርንም አመሰገኑ። ሊቀ ጳጳሳት አባ አብርሃምንም ፈሩት። ንጉሥም ወደ እርሱ አስቀርቦ ታላቅ ክብርን አከበረው። እንዲህም አለው፣ የምትሻውን ለምነኝ፣ ከኔም ተመኝ፣ ምን አልከለክልህም። ንጉሱም ሊቀ ጳጳሳቱን ግድ ለምነኝ ባለው ጊዜ አብያተ ክርስቲያናትን ልሰራ ሻለው፣ ይልቁንም የሰማዕት ቅዱስ መርቆሬዎስን ቤተ ክርስቲያን በምስር ሀገር ልሰራ ሻለው አለው። እንደወደደም ይሰራ ዘንድ አዘዘለት። ከቤተ መንግስቱም ብዙ ገንዘብን አቀረበለት። ሊቀ ጳጳሳት አባ አብርሃምን በምስር ላይ እግዚአብሔር ዕድሜን ያርዝም መንግስትህንም ያጽና፣ እኔ ገንዘብ አልሻም አለው። ይህንንም ባለው ጊዜ ንጉሥ እንደ አደነቀ የዚህንም ዓለም ገንዘብ በመናቁ እጅግ ወደደው። ከዚህም በኋላ የቅዱስ መርቆሬዎስ ቤተ ክርስቲያን ስራዋ እስቲፈጸም ሌሎችም በግብፅ አገር የተሰሩ ብዙዎች አብያተ ክርስቲያናት እስቲሰሩ ንጉሱ በፈረስ ተቀምጦ ከሰራዊቱ ጋር በመሄድ ከሊቀ ጳጳሳቱ ጋር አብሮ ለስራ ይሰለፍ ነበር። የሚቃወሙ ክፉዎች ሰዎች የተሰራውንም ያፈርሱ ዘንድ የሚሹ ስለነበሩ፣ ስለዚህ ንጉሥ አጽንቶ አስጠበቀ። ተጋድሎውንም በፈጸመ ጊዜ እግዚአብሔርንም አገልግሎ በወንጌላዊ ማርቆስ ወንበር 6 ዓመት ከ6 ወር ከኖረ በኋላ በሰላም አረፈ። ከዚህም አባት በገድሉ መጽሐፍ ስለ ዕቁባቶቹ ያወገዘው ጸሐፊ በመርዝ ገደለው የሚል አለ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለከ አብርሃም ነጋዲ
ሊቀ ጳጳሳት አዲ ሶባጸወ ቅድሜከ በግዝፈተ ልብ አባዲ ሰሚኦ ቃለ ግዘት ልሳንከ ነዳዲ መድረከ ወህቱ ተሰጥቀ ለብእሲ ከሃዲ ሰላም ለስምዖን በአፈ ማርያም ዘተአምረ እንበይነ ትእዛዙ ለወልዳ ከመአይኖ አኦረ ኢይሌብውዎ ሎቱ ወዘይጸግብዎ ክብረ ሰበጸለየ ቀዊሞ ዘሊቀ ጳጳሳት ድህረ ነቀለ ደብረ ወተከለ ደብረ። በዚችም ቀን የድንግሊቱ አርሴማ ቤተ ክርስቲያኗ የከበረችበትና የስጋዋ ፍልሰት የሆነበት ከእርሷ ጋር የተገደሉ የ27 ሰናግልም የስጋቸው ፍልሰት የሆነበት ነው። ይህችንም ቅድስት አርሴማን ንጉሥ ድርጣድስ ይህን ያህል ታላቅ ክብር ካለው ከእኛ ጋራ ማኖርን እምቢ ያልሽ ልብ የለሽምን አላት። እርሷም በሰማያት ያለው ይበልጣል እጅግም ይሻላል አለች። ወደ ጎን ወስደው ልብሷን ገፈው አንገቷን በሰይፍ እንዲቆርጡ አዘዘ። የደናግሉንም ሁሉ አንገት እንዲቆርጡ አዘዘና ተቆረጡ። ለእግዚአብሔርም ምስጋና ይሁን፣ እኛንም በደናግል ጸሎት ይማረን። ሰላም ለፍልሰተ ስጋኪ በስብሐተ ብዙ ጉባኤ አመሰከብኪ አርሴማ እስከ ይከውን ትንሣኤ ወየም ካይ በበቃለ ስብሐት ወዋኤ ሰማይታት ዘቅድሜኪ እስራ ወሱባኤ ወእለ ድህሬኪ ተሳ ወክልኤ። በዚችም ቀን የቅዱሳን አረሚ የነበረ ኤልያስ፣ የበጥልስ፣ የሱርፍት፣ የማርያ፣ የሚካኤል፣ የይልሰውል፣ የተልሜወስ መታሰቢያቸው ነው። በረከታቸውም ትድረሰን። ለእግዚአብሔር ምስጋና ይሁን አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 7 በዚች ቀን በአባ መቃርስ ገዳም በደብረ ሲሃት የሚኖር አባ ዳንኤል አረፈ። በዚችም ቀን የብጽዕት ዲዮጥርስ መታሰቢያዋ ነው። ለእግዚአብሔርም በጸሎታ ይማረን ለዘላለሙ። በዚችም ቀን ለታወቀች እሷን ለተባለች ገዳም አበምኔት የሆነ የሚጋደል የቅዱስ አባት አባ ማቴዎስ አረፈ። በዚችም ዕለት ከእመቤታችን ቅድስት ድንግል ማርያም ክብር ይግባውና ጌታችን ኢየሱስ ክርስቶስ ከስጋዋ ስጋ ከነፍሷ ነፍስ ነስቶ እንዲወለድ በከበሩ ነቢያት አፍ ለመሰበኩ መታሰቢያ ሆነ። ይቅርታውና ቸርነቱ ከእኛ ጋር ለዘላለሙ ይኑር። ዛቅረብኩ ማይሌተ ዘኪርያ ይላፈ ምን ለተጸምዱ ከዘልፈ ለላ አነብቶ ከብዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ሁኩፈ ምን ለአቡኡ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት የራን ባረኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንብቦ ለዘተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጠሎተሙ ማርያም አራቂተ ኩሉም ባይ ስቡረ የማሐረነ ኢየሱስ ክርስቶስ። ተአምሪሃ ለብጽዕት ቅድስት አርሴማ ጸሎታ ወበረከታ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። የሰማዕቷ የብጽዕት ቅድስት አርሴማ ተአምሪህ ነው። ጸሎቷና በረከቷ በህዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። ጠዋት በሆነ ጊዜ ከምስራቅ አገር 2 መነኮሳት በእጅ የመስቀል በትርን የያዘ በሚያስፈራና በሚያስደነግጥ በአንበሳ አምሳል መንፈስ ቅዱስ እየመራቸው ወደ አርማንያ ሀገር መጡ። ሲሄዱ እርሱም በፊታቸው ይሄዳል፣ ሲያልፉም እርሱም ከእነርሱ ጋር ያርፋል። ሌላ አንበሳም ያስደነግጣቸው ዘንድ በመጣ ጊዜ እርሱ ይረዳዋል ያድናቸውማል፣ በበትረ መስቀሉም ያሸሻቸዋል። እንደዚህም እያደረገ ወደ እነዚያ ቅዱሳን ወደ ብጽዕት ቅድስት አርሴማ የመቃብር ቦታ ደረሳቸው። አስቀድሞ የተናገረው ያ ሰው ከወዲያ ወዲህ ሲመላለስ አገኘው። ባያቸውም ጊዜ በፊታቸው ሰገደ። እርስ በርሳቸውም በተቀደሰ ሰላምታ ሰላም ተባባሉ። እርሱም እናንተ ከወዴት ናችሁ አላቸው። እነርሱም በፍጹም ፈቃዱ ወደዚች ቦታ እግዚአብሔር አምላካችን አደረሰን አሉት። አንተስ ስራ ምንድነው? ሃይማኖትስ ምንድነው? እርሱም መጀመሪያ እግዚአብሔር አምላኬን አላውቅም ነበር፣ ነገር ግን ባዕዳን አማልክቶችን አመልክ ነበር። ከመልካም ስራ ምንም አልሰራውም። በችግረኞችና በጦም አዳሪዎች ላይም ርኅራኄ ቸርነትን በልቤ ውስጥ የለም ነበር። ነገር ግን የምህረት ባህሪና የትዕግስት ተራራ እግዚአብሔር ፈጽሞ ማረኝ ይቅርም አለኝ። እስከዚችም ቀን አደረሰኝ። የደረሰበትን ሁሉ ከመጀመሪያው እስከ መጨረሻው ብዙ ነገራቸው። እነዚያም መነኮሳት በሰሙ ጊዜ እግዚአብሔርን ልዕልና አደነቁ። በሃይማኖት ባለ በዚያ ፍጹም አላዋቂ ሰው ላይ ገናና ተአምሩን ስለገለጠ ፈጽሞ ተደነቁ። ከዚያም በኋላ የቀናች ሃይማኖት ነገርና የተለየች የምንኩስናን ስራ አስተማሩት። ከጥቂት ቀናትም በኋላ የመላእክትን አስኬማ ለበሱት። የትዕግስትን ባለቤት ሆነ። በዚያም የመነኮሳት ቤቶች ሰሩ፣ በእጃቸውም ስራ ኖሩ። በብጽዕት ቅድስት አርሴማ፣ ቅድስት አትናሲያ በ27ቱ ሰማዕታት ስም ቤተ ክርስቲያን አነጹ። አህዮችና ግመሎች ለደብሩ አገልጋዮች እንዲጫኑ አደረጓቸው። በዚያም የመነኮሳትን ቤቶች ሰሩ፣ በእጃቸውም ስራ ኖሩ። በብጽዕት ቅድስት አርሴማ በቅድስት አትናሲያና በ27ቱ ሰማዕታት ስም ቤተ ክርስቲያን አነጹ። አህዮችና ግመሎች ለደብሩ አገልጋዮች እንዲጫኑ አደረጉ። ለጾምና ለጸሎት ትሕትና ለመስራትና
ለፍቅር ተጠመዱ። በዚያም ገዳም ውስጥ መነኮሳት ብዙ ከቅዱሳን መነኮሳት ብዛት የተነሳ መቻል እስከተሳናቸው ድረስ በእንደዚህ ስራ የቅድስትና ንጽሕት አምላክን የወለደች የድንግል ማርያም ክብርና ገናናነት እየተናገሩ ብዙ ዘመን ኖሩ። በዚህም በብጽዕት ቅድስት አርሴማ የቸርነት ብዛት እስከዛሬ ድረስ ታላቅ ተአምራት ተደረገ። የሰማዕቷ የቅድስት አርሴማ በረከትና ረድኤት አማላጅነት ይጠብቀን ለዘላለሙ አሜን። ቅዱስ ጳውሎስና ቅዱስ ጴጥሮስ የተጓዙባት የሕይወት ጎዳና ሰማዕቷ ቅድስት አርሴማ የተጓዘችበት የሕይወት ጎዳና ይህንን ይመስላል። ውጤቱ ዛሬ ለተቸገሩ፣ መድኃኒት ላጡ፣ በረከት ጤንነት ላጡ፣ ምንም ላጡ፣ ጤንነት ላጡ፣ ገንዘብ ላጡ፣ ስራ ላጡ፣ ሰላም ላጡ፣ ሰላም የማን ስም? የአርሴማ ስም። በማን ስልጣን? ምን ይገባታል አርሴማ? የመጀመሪያው በዓል ልደት ነው። ከዛን በኋላ ነው ቅዳሴ ቤቱም ትንሣኤውም። ልደትን የሚቃወሙ ብዙ አሉ። ዛሬ ልደትን የሚቃወሙ ተፈጥሮ እንዲቆም ግራ ገብቷቸው ከእግዚአብሔር ጋር ማንም ታግሎ እግዚአብሔርን የሚያሸንፍ የለም። ርእዩ ከመያት እግዚኦ ወደምፁ ቀለያተ መያት። የእግዚአብሔርን ቁጣ ስትመጣ ማየት ይቻላል። መቋቋም የሚችል ስነ ፍጥረት ግን የለም። ሰማይም አትችልም፣ ምድርም አትችልም። የእግዚአብሔርን ቁጣ የእግዚአብሔርን በረከት ምድር ተሸክማ ትኖራለች። የእግዚአብሔርን ትእዛዝ ከስር ከመሬት በታች ያለው ውሃ ሁላችንንም ተሸክሞ መሬትን ተሸክሞ በላዩ ላይ አገልግሎት ጥቅም የምንጠቀመውን የምንኖረውን ሕዝብ ተሸካሚው ከስር ባህር ነው። የዚህ ዓለም ተሸካሚው ባህሩ ግን ከበደኝ፣ ሸክም በዛብኝ፣ ኮተት በዛብኝ፣ ጭነት በዛብኝ፣ ሕዝብ ብዙ ሆነው ሰፈሩብኝ፣ ሕንፃው ረዘመ፣ ከዚህ ዝቅ ልል ነው ከፍ ልል ነው አይልም። ያለ እግዚአብሔር ፈቃድ መንቀሳቀስ ስለማይቻል ይህንን አምላክ እስኪያመስግኑት። ይህ ነው አርሴማን የሰጠን፣ ይህ አምላክ ነው። አርሴማን የሰጠን ይህ አምላክ ነው። አሁን ስንት ወደቀ ሳይሆን ሰዎች የተወደቁ ነው የምናየው ነው። ሁሉ ነገር ተፈጸመ። ምን የቀረ ነገር አለ? የሚያስፈራው ቀን ቀርቧልና ንስሐ ግቡ ነው። አሁንም መጨረሻችን እኮ ገና እኮ ነው። በማቴዎስ 24 ላይ የምናገኘው ኃይለ ቃል ይትነሱ ሕዝብ ላይ ለሕዝብ ይትነሱ ነገሥት ላይ ለነገሥት። ይገርማቸዋል። በአርሴማ ላይ ባለስልጣናቶቹ ተነሱ። ሁሉም ምን አድርጋ፣ ምን ሰርታ፣ ምን በድላ? እነዛ በክርስቶስ ላይ የተነሱት የሞተውን በአራተኛው ቀን ስላስነሳ የሰራው ሌላ ወንጀል የለም። ለምጻሙን ስላነጻ ለለምጽ ይነጽሁ፣ ማየት የተሳነውን አይኑን ስላበራለት፣ ሲወለድ ጀምሮ አይን ለሌለው አይን ስለፈጠረለት ሰዎች ታገሉት። ክርስቶስን ግን አላሸነፉትም። ለዲያብሎስ ተላላኪ ሆነው አሁን ይገርማቸዋል። ሰዎች ዲያብሎስ ስራ እስከሚሰጣቸው ድረስ ወረፋ እየጠበቁ ነው ያሉት። ከዚህ እንውጣ ነው፣ ከዚህ እንላቀቅ። ምን ይዛችሁ ትሄዳላችሁ? አሁን መከራ ሲመጣ የታጠረው አጥር አዳነ፣ የታሰረው ውሻ፣ የተቀጠረው ዘበኛ፣ የእግዚአብሔር ቁጣ ሲመጣ ማን የተረፈው? ሁሉም ስደተኛ። የድር ጥሩምባ ሲነፋ ሰማን እንደ መከራ ሲመጣ። እከሌን አልቀበርክም፣ እከሌን አልጠየቅክም፣ ወይዘሪት እከሌ ዛሬ ከድር ተቀጥተሻል። ማን ተቀምጦ? ዳኛው ነው ወይስ ፈራጁ የሚቀመጠው? የእግዚአብሔር ቁጣ ሲመጣ። እስቲ ሁላችሁም እግዚአብሔር እስከ መጨረሻው ምሕረት እንዲሰጠን ይህንን በዓል ስናከብር እግዚአብሔር ይህንን ሰላም ስለሰጠን ይህንን በዓል ዝባል ላይ ስንገኝ መንገዱ ሰላም ስለሆነ ስንጓዝ ከፊት ቀድሞ የመራን ይዞን የመጣ የሚመልሰን አሁንም እሱ ነው። ማን ነው? እስቲ እሱን ነው አርሴማ የተከተለችው፣ ከእናቷ የተማረችው፣ ከአባቷ የተማረችው። ወደ ኋላው አልተመለሰችም። በምድር ያለው ቁሳቁስ አርሴማን ላሸንፋት አልቻለም። ጌጣጌጡም ከንጉሱ ግብዣ፣ ከወታደሮቹ ዱላ በኋላ፣ ከደንብ አስከባሪዎቹ ግልምጫ እርግጫ በኋላ ወደ ንጉሱ ይዘዋት ቢመጡ ቶሎ ትሰቀል እንድትንጠለጠል አድርግ ነበር ያሉት። ጣዖት ተቃውማለች። በፍቅር መኖርን ትሰብካለች። ስለ ክርስቶስ ታወራለች። ይሄ ነበረ ያያችሁት። በሉ መለስ በሉ እናንተ እንዳላችሁት አደርጋለሁ።
የጋበዛት ግን እሱ ሌላ ነገር ነበረ። አርሴማ የሱን ከንቱ ግብዣ አይደለም የተቀበለችው። መስቀሉን ተሸክማ መከራ እየተቀበለች ዓለም አልተገባትምና እንደ ሐዋርያት ታላቁን ዋጋ ተቀበለች። ክብር ምስጋና ይግባው አምላካችን። ይሄ ነው የታኅሳስ ስድስቱ ከስራ ከአገልግሎት በኋላ ሽልማት ስጦታ ማለት ነው። ያ ቅዳሴ ቤት ብዙ መከራ ተቀብላ ያንን ተጋድሎ ከፈጸመች በኋላ አማንያኖቹ የክርስቶስን ወንጌል የሰበከችላቸው ገንዘብ ያላቸው ገንዘባቸውን መድበው፣ ዕውቀት ያላቸው ዕውቀታቸውን መድበው፣ ጉልበታቸው በጉልበታቸው አገልግለው ቤተክርስቲያን በስሟ ሰርተው ቅዳሴ ቤት ተብሎ የተሰየመው ከልደት በኋላ ነው። ነገር ግን የመጀመሪያው መከበር ያለበት ልደት ስለሆነ ትውፊት ነው፣ ጸንቶ ይኖራል። እንደ ዶግማ ማለት ነው። ልደት አይሻርም። በዓለም ላይ ስትመለከቱ ወንዱ ከወንድ ጋር ክፉ ስራ ሊሰራ ይችላል፣ ሴቷ ከሴት ጋር። አባይ የሚል እማይ የሚል ልጅ ግን አይወልዱም። ልደትን የተቃወሙት እነዛ መናጤዎች አያችሁት? በምድር ላይ እግዚአብሔርን የሚያመሰግን ሀገር የሚረከብ ትውልድ እንዳይወለድ። አሁን ይበቃቸዋል። እጃቸውን አንሱት ወደ እግዚአብሔር። ጦርነቱም ይበቃል፣ ጸቡም ይበቃል። ያተረፋችሁት ነገር የለም። ባለስልጣናቱም ልጆቻችን ይበቃቸዋል። አትፍሩ፣ ጥሩ ስራ ስሩ፣ ጥሩ ስራ ስሩ፣ አትጨናቀቁ። ምንም አጃቢ ያስፈልጋችሁም። ጥሩ ስራ ከሰራችሁ ከፊት ጠብቀኝ ከኋላ ጠብቀኝ፣ መጨረሻ ላይ የሚከዳችሁ ያው የሚጠብቅህ ነው። አንተ መልካም ስራ ስራ። በአስፋልቱ ላይ ብትጓዝ የሚነካ የለም። የሚሸኝህ የሚደግፍህ እንኳን መጣልኝ ነው የሚል መልካም ከሰራ ማለት ክፉ ስራ እኮ ነው እንዳትጠበቅ የሚያደርግህ ለመከራም የሚዳርግህ። የአርሴማን አጃቢ ተመልከቱ። ብዙ ወታደሮች፣ የተወሰኑ ወታደሮች የንጉሱ ተላላኪዎች አስቸግረዋት ነበረ። ዛሬ ግን የአርሴማን አጃቢ ይሄን ሁላ ህዝብ ተመልከቱ። ምስጋና ለሥላሴ። ምክንያቱስ እውነተኛውን መንገድ በመጥላት ነው ያ ፍርሃት የመጣበት። ባለጸጎቹም ሀብታሞቹም አለን ብላችሁ እንዳትኮሩ፣ ምንም የሌላችሁ ደግሞ የለንም ብላችሁ እንዳታዝኑ። ተነሱና ስሩ። ጸሎት ለምሳሌ በቅዳሴ በስራ ሰዓት ጸሎት እየጸለይኩ ነው፣ በቅዳሴ ሰዓት እየጸለይኩ ነው። ይሄ አይደለም። ቅዳሴውን ተሰጠውን መቀበል ነው። ጀግና ከሆናችሁ ከእንቅልፋችሁ ቆንጠር አድርጋችሁ ሌሊት ተነስታችሁ መጸለይ ስራችሁን አይከለክል። ረፍዶብኝ ጸሎት ሳረግ ይሄ ምክንያት አያድንም፣ ማንንም ምክንያት አያድንም። ተመልከቱ። ይሄ ሁላ ህዝብ የአርሴማ አጃቢ የሆነው የመጨረሻው የዛ የመልካም ስራ ውጤት ነው። እናንተም ልጆቻችሁ እንዲጠብቋችሁ፣ ልጆቻችሁ እንዲደግፏችሁ መልካምን ነገር አስተምሯቸው። ከቅዱሳን ረድኤት በረከት ያሳትፈን። የአባቶቻችን የቅዱሳን በረከታቸው ትርዳን፣ ትጠብቀን። በስራችን ሁሉ የእግዚአብሔር ቸርነት አይለየን። ሀገራችንን በጽኑ ሰላም ይጠብቅልን፣ ህዝቡን ከህዝብ ያስማማልን። በዓለም የተበተኑትን ህዝበ ክርስቲያን ወገኖቻችን በቸርነት ጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ የታበአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአት ሥራይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን